የሽንት ቧንቧ ኢንፌክሽን ከተከሰተ በኋላ ደግሞ በሁሉም ሰው ላይ የሚያመጣው ተጽዕኖ ተመሳሳይ አይደለም። ከአንዳንድ ሰዎች ላይ የሽንት ቧንቧ ኢንፌክሽን ከተከሰተ በኋላ በከፍተኛ ሁኔታ የሚወሳሰብባቸው የህብረተሰብ ክፍሎች አሉ። እነዚህ የህብረተሰብ ክፍሎች በከፍተኛ ሁኔታ ትኩረት አድርገው መታከምና ሕክምናቸውን መከታተል የሚያስፈልጋቸው የህብረተሰብ ክፍሎች ናቸው። ከነዚህ የህብረተሰብ ክፍሎች መካከል በጨቅላ ህፃናት ላይ የሽንት ቧንቧ ኢንፌክሽን ሲከሰት፣ እንዲሁም ደግሞ እድሜያቸው በገፋ ሰዎች ላይ የሽንት ቧንቧ ኢንፌክሽን ሲከሰት፣ እንዲሁም ደግሞ በነፍሰ ጡር እናቶች ላይ ሲከሰት፣ የማህፀን መውጣት ችግር ያለባት ሲከሰት ከፍተኛ ተጽዕኖ ሊያደርስ ይችላል ነው። ከዚያ ባለፈ ደግሞ በሽንት መስመር መዘጋት ያለባቸው ሰዎች የኩላሊት ጠጠር ሊሆን ይችላል፣ የፕሮስቴት ሊሆን ይችላል። እንዲሁም ደግሞ የፕሮስቴት እጢ ራሱ ኢንፌክሽን ሲያዝ አሁንም በከፍተኛ ሁኔታ ትኩረት ሰጠን ልንታከመው የሚገባ የሽንት መስመር ኢንፌክሽን ውስጥ ይጠቀሳል ማለት ነው። ከዚህ በተጨማሪ ደግሞ እንደ ሽንት መስመር ላይ ቱቦ ከማስገባት ወይም ከካቴተር ጋር ተያይዞ የሚመጣ የሽንት ቧንቧ ኢንፌክሽን የበሽታ የመከላከል አቅማቸው በደከሙ ሰዎች ላይ የሽንት ቧንቧ ኢንፌክሽን ሲከሰት አሁንም ትኩረት ሰጠን መታከም ይጠበቅብናል ማለት ነው። ታዲያ የሽንት ቧንቧ ኢንፌክሽንን የህክምና ሁኔታ በምናይበት ጊዜ ደግሞ የሽንት ቧንቧ ኢንፌክሽን ህክምናው እንደየ ኢንፌክሽኑ ክብደትና ቅለት እንዳሉ ውስብስብ የጤና ችግሮችና ሌሎች የጤና ሁኔታዎች ግምት ውስጥ ተደርጎ የሚደረግ ህክምና ነው ማለት ነው። በዋናነት የሽንት ቧንቧ ኢንፌክሽን ለመታከም እንዳለው የህክምና ነባራዊ ሁኔታ የተወሰኑ ምርመራዎችን ማድረግ ይጠበቅብናል። እንዳለን የሴታፕ ሁኔታ በክሊኒካል ምርመራ በታሪክ ብቻ የሽንት ቧንቧ ኢንፌክሽን ሊታከም ይችላል። እንዲሁም ደግሞ ሻል ያለ የህክምና ሴታፕ ሲኖረን ደግሞ ዩሪን አናላይሲስ እና ሌሎችን ምርመራዎች ልናሰራ እንችላለን። እንዲሁም ደግሞ በጣም ከፍ ያለ ሴታፕ ባለንና የበሽታ ሁኔታ በጣም ውስብስብ ከሆነ ደግሞ እስከ ካልቸር ድረስ ባክቴሪያውን አሳድጎ በየትኛው ጸረ ባክቴሪያ ቢታከም የተሻለ ነው የሚለው ሁሉ ተወስኖ ሊታከም ይችላል። የሽንት ቧንቧ ኢንፌክሽን በዋናነት በጸረ ባክቴሪያ መድኃኒቶች ይታከማል። በተለይ የታችኛው ሎካላይዝድ የሆነ የሽንት ቧንቧ ኢንፌክሽን ከሆነ በቀላሉ በአጭር ጊዜ የሚወሰዱ ጸረ ባክቴሪያ መድኃኒቶችን በመውሰድ በቀላሉ ሊታከም ይችላል። እንዲሁም እንደ ህመሙ ክብደትና ቅለት የህመም ማስታገሻ መድኃኒቶችንም አብረን ልንወስድ እንችላለን። ከዚያ በተጨማሪ ደግሞ የሽንት መስመር ኢንፌክሽኑ ወደ ፕሮስቴት እጢ ላይ የደረሰ ከሆነ ወደ ኩላሊት የደረሰና የኩላሊት ኢንፌክሽን የሆነ ከሆነ ደግሞ የምንወስዳቸው ጸረ ባክቴሪያ መድኃኒቶች ትንሽ ጠንከር ያሉና ረዘም ላለ ጊዜ የምንወስዳቸው ጸረ ባክቴሪያ መድኃኒቶችን መውሰድ ሊጠበቅብን ይችላል ማለት ነው። ከዚያም በተጨማሪ ደግሞ ለህመሙ ክብደት በሆስፒታል ላይ ተኝተን በመርፌ የሚሰጡ ጸረ ባክቴሪያ መድኃኒቶችንም ልንወስድ እንችላለን ማለት ነው። አጠቃላይ የሽንት ቧንቧ ኢንፌክሽን፣ የኩላሊት ኢንፌክሽን ህክምናው እንደ ህመሙ ጥንካሬና ቅለት የሚወሰን ይሆናል ማለት ነው። አጠቃላይ ህክምናውን በምናደርግበት ጊዜ ከሐኪም ትዕዛዝ ውጭ ጸረ ባክቴሪያ መድኃኒቶችን መውሰድ የለብንም። ምክንያቱም ጸረ ባክቴሪያ መድኃኒት ከሐኪም ትዕዛዝ ውጭ የምንወስዳቸው ከሆነ መድኃኒት የተላመደ ባክቴሪያ በሰውነታችን ላይ እንዲራባ ስለምናደርግ ከበሽታው የመዳን እድላችን በከፍተኛ ሁኔታ ይቀንሳል። ከዚያም ባለፈ ደግሞ በሐኪም የታዘዙ መድኃኒቶችንም ቢሆን ካለ ሐኪም ትዕዛዝ ጊዜው ሳይደርስ ማቋረጥ የለብንም። ይህም መድኃኒት የተላመደ ባክቴሪያ ዲቨሎፕ እንድናደርግ እንዲራባብን ምክንያት ይሆናል ማለት ነው። ታዲያ የሽንት ቧንቧ ኢንፌክሽንን ለመከላከል ምን አይነት መንገዶችን መጠቀም አለብን? የሽንት ቧንቧ ኢንፌክሽንን ለመከላከል በየቀኑ በበቂ ሁኔታ ውሃ መጠጣት ያስፈልጋል። ይህም ደግሞ ወደ ሽንት መስመር የሚገቡ ባክቴሪያዎች በቀላሉ በሽንት መልክ ታጥበው እንዲወጡ ይረዳናል። ከዚያ በተጨማሪ ሽንትን ለረጅም ጊዜ አለመያዝ እንደዚሁ የሽንት ቧንቧ ኢንፌክሽን እንዳይዘን ያገለግላል። ከዚያ በተጨማሪ ደግሞ ትክክለኛ የጽዳት ልማድን መገንባት አሁንም የሽንት ቧንቧ ኢንፌክሽንን ለመከላከል ይረዳናል። ትክክለኛ የጽዳት ሰዓት ማለት በተለይ ከግንኙነት በኋላ ሽንት መሽናት፣ መታጠብ እንዲሁም ደግሞ ከተጸዳዳን በኋላ ደግሞ ስናጸዳ ከላይ ወደ ታች ወይም ደግሞ ከንጹሁ ወደ ቆሻሻ አካባቢው ማጽዳት ያስፈልጋል። ይህም ማለት እንግዲህ ከሽንት መውጫ ወደ ፊንጢጣ ማድረግ አለበት። ምክንያቱም ከፊንጢጣ ወደ ላይ የምንታጠብ ከሆነ ክሮስ ኮንታሚኔሽን ሆኖ በቀላሉ ባክቴሪያዎች ወደ ሽንት መስመር እንዲገቡ ስለሚያደርጋቸው ማለት ነው። ከዚያ በተጨማሪ ደግሞ የክሪቤሪ ፍራፍሬዎችን ማግኘት የምንችል ከሆነ ደግሞ እነሱን መመገብ። የክሪቤሪ ፍራፍሬዎች በቀላሉ ስለማይገኙ ጁሶች ሊገኙ ይችላሉ። እነሱን መጠቀምም እንደዚሁ የሽንት ቧንቧ ኢንፌክሽንን ለመከላከል ያገለግላል። ከዛ በተጨማሪ ደግሞ ከርጣት በኋላ ደግሞ ከሐኪም ጋር በመነጋገርና በመመካከር የኢስትሮጅን ሪፕሌስመንት ቴራፒንን በማድረግ የሽንት ቧንቧ ኢንፌክሽንን መከላከል ይቻላል። በአጠቃላይ በተደጋጋሚ የሽንት ቧንቧ ኢንፌክሽን የሚያጠቃን ከሆነ ያጋልጡ መሰረታዊ ምክንያቶች ምን እንደሆኑ
ከሐኪም ጋር ቀርቦ በመመርመር ማወቅና ምክንያቱን ማከም ያስፈልጋል። ምክንያቱም ብዙ ጊዜ የሽንት ቧንቧ ኢንፌክሽን በተደጋጋሚ የምንታመመው ለሽንት ቧንቧ ኢንፌክሽን የሚያጋልጡ መሰረታዊ ምክንያቶች አብረው ስለሚኖሩብን ነው ማለት ነው። አሁን አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ ሼር አድርጉት። ቻናል አዲስ ከሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰቡ ነው።